አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁኝ። በያላችሁበት ሰላማችሁ ብዝት ይበልልኝ። ውድ ሀገሬ ልጆች እንዲሁም የቻናሌ ተከታታዮች ላይክ፣ ሼር እያረጋችሁ አበረታቱኝ ማለት ነው። እንዲሁም ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን በማጥቆር ቤተሰብ እንሆን እላለሁኝ። እና የኔ ውዶች እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ አልሐምዱሊላህ። ዛሬ ደግሞ በሌላ ቪዲዮ ብቅ ብያለሁኝ። ያው እንደተለመደው ላይክ፣ ሼር፣ ሰብስክራይብ አድርጉ ማለት ነው። የኔ ማሮች ወዳችኋለሁ፣ አከብራችኋለሁ። የዱዓ አደቦች። ዱዓ ፈጣሪያችን አላህን የምንማጸንበት ሀጃችን ወይም ጉዳያችንን አላህን በመጠየቅ የምንፈታበት የኢባዳ አይነት ነው። ይህ ትልቅ ኢባዳ ደግሞ ለአላህ እንጂ ለማንም አይገባውም። ተናንሰን ዝቅ ብለን ጉዳያችን ለሀያሉ አላህ ከማቅረባችን በፊት ማሟላት ያለብን ነጥቦች የሚከተሉት ናቸው። አንደኛ፣ ጥርት ያለች ዱዓ ለአላህ ማድረግ ወይም ኢኽላሱ ሊላህ። ሁለተኛ፣ አላህ በማመስገንና በማወደስ ከዛም በነቢያችን ላይ ሰለዋት በማውረድ ዱዓችን መጀመር በዚህም መጨረስ። ሶስተኛ፣ ቁርጥ ያለ ዱዓ ማድረግ ተቀባይነት እንደሚያገኝ ደግሞ እርግጠኛ መሆን። አራተኛ፣ በዱዓ ችክ ማለትና መልሱን ግን አለመቸኮል። አምስተኛ፣ በዱዓ ቀልብን መሰብሰብ። ስድስተኛ፣ በምኞትና በችግር ጊዜ ዱዓ ማድረግ። ሰባተኛ፣ አላህ እንጂ ሌላን አካል ላይለምን። ስምንተኛ፣ በቤተሰቡ፣ በልጁ፣ በገንዘቡ፣ በራሱ ላይ ዱዓ እንዳያደርግ። ዘጠነኛ፣ ድምፅን ዝቅ አድርጎ ዱዓ ማድረግ። አስረኛ፣ በሰራው ወንጀል አምኖ መሃራት ወይም ይቅርታ መጠየቅ። አላህ የዋለለትን ጸጋ አምኖ ምስጋና ማድረስ። 11ኛ፣ በዱዓ ላይ መተናነስ፣ መፍራት፣ መከጀል በልባችን ላይ ማሳደር። 12ኛ፣ የተጣሉ ወይም የተበዳደሉ በማስታረቅ ወደ አላህ መመለስ። 13ኛ፣ 3 ጊዜ መደጋገም። 14ኛ፣ ወደ ቂብላ አቅጣጫ መዞር። 15ኛ፣ ዱዓ በሚደረግበት ጊዜ የመዳፍ እጅ ወደ ላይ ማንሳት ወይም ከፍ ማድረግ። 16ኛ፣ ከዱዓ በፊት ውዱእ ማድረግ። 17ኛ፣ ከዱዓ ድንበር አለማለፍ፣ በዱዓ ድንበር አለማለፍ። 18ኛ፣ ዱዓ ሲጀምር ከነፍሱ ወይም ከራሱ መጀመር። 19ኛ፣ በመልካም ስሞቹና መልካም ባህሪያቶቹ መካከል ስራው ወደ አላህ መቃረብ። 20ኛ፣ እምበላው እምጠጣውና እምንለብሰው ከሀላል መሆኑን። 21ኛ፣ ወንጀል ለመፈጸም ወይም ዝምድናን ለመቁረጥ ተብሎ ዱዓ አለማድረግ። 22ኛ፣ በኸይር ማዘዝና ከመጥፎ ነገር መከልከል። 23ኛ፣ ከወንጀል መራቅ። 24ኛ፣ ዱዓ ተቀባይነት ይኖረዋል የተባለባቸው ሰዓቶችና ቦታዎች መምረጥ ሲሆን እነሱም ብዙ ናቸው። ከሌሎቹ ጊዜያት የበለጠ ዱዓችን ተቀባይ የሚሆንባቸው ጊዜያቶች እኩለ ሌሊት አዛን ሲደረግ፣ በአዛንና በኢቃም መካከል ባለችው ጊዜ፣ በሶላት ወቅት፣ በሱጁድ ወቅት፣ በጁምዓ ቀን ከሰላተል አስር በኋላ፣ በረመዳን በተለይ በለይለቱል ቀድር ውዱእ ካደረጉ በኋላ፣ የዘምዘም ውሃን ከመጠጣት በፊት፣ በሐጅ ወቅት በተለይ በአረፋ ቀን ዝናብ ሲጥል፣
እና የኔ ውዶች የዛሬ ቪዲዮ ይሄን ይመስላል። አላህ ዱዓችንን ከሚቀበላቸው ባሮቹ ያርገን ላለሁኝ ማሮች እና ላይክ፣ ሼር፣ ሰብስክራይብ አድርጉ ማለት ነው። ወዳችኋለሁ፣ አከብራችኋለሁኝ። የዛሬውን ቪዲዮዬን በዚህ አጠናቅቄያለሁኝ ማለት ነው። በቀጣይ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።